ወይዘሮ ሰምሃል ከመሞቷ በፊት መጀመሪያ ላይ እንግዲህ በስጦታ እቃ ተደርጎ ወደ ቤት የመጣው ነገር ላይ ስለ ልጇ ጤንነት አስጨንቋት ነበረ። ነገር ግን የወይዘሮ ሰምሃል የውስጧ ጭንቀት የነበረው ከዚህ በፊት የምታውቀው ነገር እንዳይሆን ነበረ ፍራቻዋ። ወይዘሮ ሰምሃል ያንን ስጦታ ውስጥ የሰው እጅ ተቆርጦ ሲላክ ቀድማ ያሰበችው ስለ ልጇ ስለ ጤንነት ልጄ ምን ይሆናል እሱስ እጣ ፋንታው ምን ይሆናል የሚለው ነበረ። ግን ደግሞ የወይዘሮ ሰምሃል ፍራት አይኖቿ ማን ላይ ተክለ ነበረ። ምንድን ነው እየተፈጠረው ይሄ ያለው ነገር ብላለች። የአቶ አመን ጓደኛ የሆነውንም እሱም አሁን ላይ የአቶ አመን ሁኔታም አስጨንቆታል። ነገር ግን ከዚህ ሰው ጀርባ ምን አይነት ነገር አለ የሚለው ነገር በጣም አሳሳቢ ነበረ። በተለይ ደግሞ የአመን ጓደኛ በትዳሩ ላይ ደስተኛ ነው ወይ? ትዳሩ ሲያገባ በዚህ ትዳርህ ደስተኛ አይደለህም ብሎ ከሱ ጋር ብዙ ነገር አድርጎ ነበረ። ግን ደግሞ እንግዲህ አቶ አመን በጣም ያስጨንቀው ነገር ይህንን ማን ደፍሮ ነው? ይሄ ነገር ማን ሊያደርገው ይችላል? የሰው እጅ ቆርጦ በዚህ ያክል ወደዚህ ማምጣቱ ምን ያክል ድፍረት ቢኖረው ነው ብሎ ነው ያሰበው። ነገር ግን አቶ አመን ከጀርባው እየተካሄደ ያለው ነገር በጭራሽም ያልገባው ነበረ። በዚህ መሀል ግን ጓደኛው የሆነውንም አሁን ላይ ከሱ አጠገብ በሀዘኑን በደስታው ያለው ግን ደግሞ ስለ መጣውም ስጦታ ምንም ነገር እንዳያስብ አድርጎታል። በተለይ ደግሞ እሱ እንደሚያስወግደው አቶ አመን በዚህ ጉዳይ እጁ እንዳያስገባ አድርጓል። ለምንድን ነው የአቶ አመን እጅ እዚህ ላይ እንዳያስገባ ያደረገው የሚለው በጣም የሚያሳስብ ነው ማለት ነው። በዚህ መሀል ደግሞ ሜርሲ አለች። ሜርሲ የወይዘሪት ሰምሃልንም ሁኔታ ያስደሰታት፣ ነገር ግን ደግሞ ይህንን ነገር ከመጣ በኋላ ምንም ያክል በዚህ ነገር ምንም አልተደነገጠችው፣ ድንጋጤም ውስጥ አልገባችው ነበረ። ምክንያቱም ወይዘሮ ሰምሃል ያለችበት ሁኔታ በእሷ ምክንያት መሆኑንም እንዳይታወቅ ከማድረጓ በላይ ይበልጥ ደግሞ የቤተሰቡ መደናገጥ ደስታ ሰጥቷታል። ግን ደግሞ የወንድሜ ልጅ የሚለውን ነገር አሁንም የአቶ አመን ደህና መሆን ለምንድን ነው የፈለገችው? እሷ እዛ ቤት ውስጥ አቶ አመን ደህና ካልሆነ የአቶ አመን ደህንነት ከሌለ በጣም ብዙ ነገሮችን ታጣለች። ግን ደግሞ ያንን ነገር ላለማጣት አሁን ላይ የአቶ አመን ሁኔታ ያሳስባታል። ወይዘሮ ሰምሃል የሰው እጅ ተቆርጦ ወደ ቤት ከመጣላቸው ጊዜ በኋላ ይበልጥ ህመሟ ጨምሯል። ፍራቻዋ ሁሉ የወይዘሮ ሰምሃል ጠላቶች አሉኝ ብዬ አላስብም ነበረ። ነገር ግን ለካ ጠላት አለኝ ብላ ነው ያሰበችው። በዚህ መሀል ግን ብዙ ነገር ያስጨነቃት ነገር አለ። እሱም የልጇ ነገር ነው። ስለ ልጇ ደጋግማ ልጄ አደራህን ራስን ጠብቅ እያለችው ነበረና በሆነ ምክንያት ስለ ልጇ የሆነ ነገር እንደሚደርስበት ነው እያሰበች ግን ደግሞ አሁን ላይ ፍራቻ ውስጥ ገብታለች። እሷም ይበልጥ ደግሞ ወይዘሪት ጄሪ ፍራቻ ውስጥ የገባችበቱ እንደዚህ አይነት ነገር አጋጥሟ ስለማያውቅ ይሄ ነገር ማን ሊያደርገው አይችልም፣ ማንም ሊያደርገው ይችላል ብላ ውስጧ አስጨንቋታል። በተለይ ደግሞ በሰርጋቸው ቀን በደስታቸው ቀን እንደዚህ አይነት ነገር መፈጠሩ ይህንን በመሀላቸው ያለ የሆነ ክፍተት አለ ብላ አስባለች። ሲፈን እንግዲህ አሁን ላይ በዚህ መሀል እንግዲህ ወይዘሪት ሲፈን አሁን ላይ በጣም ብዙ የሆነ ውስጧ ያስጨነቃት ነገር አለ። እሱም ማሳካት የምትፈልገው ለበቀል ብላ የገባችዋ ሲፈን አሁን ላይ ብዙ ነገሮችንም ከዚህ በላይ እናቴ ደምሽን ፈሶ አይቀርም እያለች ነው። እንግዲህ የወይዘሪት ሲፈን አሁን ላይ እውነታዋን እየተጋለጠ ነው። ወይዘሪት ሲፈን ወይዘሮ ሰምሃልንም በቀጥታ እንደ ወዳጅ አድርጋ ብትቀርባትም ግን በመጨረሻ አሁን ላይ ይበልጥ ደፍነው የምትባለው የእናቷን ደም ለመበቀል ወደዛ ቤት እንደገባች ነው። እንግዲህ ወይዘሪት ሲፈን ከልጅነቷ ጀምሮ በጣም በበቀል ያደገችና ይህ ነገር ደግሞ በበቀል ላደረሱባት ክፋት የእናቷን ደም ለመበቀል የገባች እነ ወይዘሮ ሰምሃል ቤት ወይዘሮ ሰምሃልንም አይኗን እያየች በጣም ብዙ ነገሮችን ስታወጣጣት ነበረ። ነገር ግን ሜርሲ ባደረገችው በመድኃኒት መለዋወጥ ምክንያት ወይዘሪት ሲፈን ቀድማ ምንም ሳታደርግ ወይዘሮ ሰምሃልንም እግሯን እንዲታሰር አድርጋለች። ይህንን ነገር ደግሞ ለሲፈን አጋጣሚው ሆኖላታል ማለት ነው። ወይዘሪት ሜርሲ ያደረገችው ከወይዘሪት ጄሪ ጋር
ያደረገችውንም ነገር ይበልጥ ለሲፈን አመች ነው የሆነላት። ሲፈን በዚህን ሰዓት ብቻዋን ይህንን ነገር ለማድረግ እንኳን የእነሱ እርዳታ ባያስፈልጋትም ግን ደግሞ ወይዘሮ ሰምሃልንም በዚህን ቅጽበት አስወግዳታለሁ ብላ አላሰበችም ነበረ። ግን ደግሞ እሷ በመታመሟ በአቶ አመን ሰርግ በደስታው ጊዜ ያንን የሆነ አስፈሪ የሆነ ስጦታ ሲላክላቸው እሷም በዚህን ሰዓት ገና መጀመሩ ነው ብላ ነበረ። ወይዘሪ ሲፈን እንግዲህ የእናቷን በቀል መወጣቱን ቀጥላበታለች። ግን ደግሞ አቶ አመን በዚህን ያክል አጠገቤ ያለ ሰው ቅርቤ ያለ ሰው እንዲጎዳኛል ብሎ በጭራሽ አላሰበም። ይበልጥ ደግሞ ወይዘሪት ሜርሲ በዚህንም መሀል የወይዘሮ ሰምሃልንም ሞት ስትመኝላት ነበረ። እንደዚሁ የሰው እጅ ቆርጠው እንዳመጡት ሁሉ የእሷም ህይወት እንደዚሁ ይህ በሞት አፋፍ ላለችዋ ሴት በጊዜ የሚወስዳት ነገር ህይወቷን የሚቀጥፈው ነገር እያለች ነበረ። እንግዲህ ሜርሲ እንደምትመኘው አሁን ላይ የወይዘሮ ሰምሃል ህይወቷ እንድትተነፍስም አልፈለገችም ነበረ። ነገር ግን ሲፈን አሁንም ቢሆን እንግዲህ ሜርሲ ክፋቷ ውስጥ በውስጥ ማንም በዚህን ያክል አልጠረጠረም። በተለይ ደግሞ የወይዘሮ ሰምሃልንም ሞት መጀመሪያ የምትፈልገው ወይዘሪት ሜርሲ ናት። ግን ከዛ ቀጥላ ሲፈን ከዚህ ቤት ሁሉ በድብቅ የምታደርጋቸው ነገሮች በጣም የቤተሰቡንም ይህን ያክል ጥርጣሬ ላይ ሊገቡ አልቻሉም። እንግዲህ የአቶ አመን ስጦታ ማን ሊልከው ይችላል? ይህንን ነገር ያደረገችው ሲፈን ከመጀመሪያውንም ወይዘሮ ሰምሃል አይኗ እንዲያይ ፈልጋ ነበረ ያንን ነገር የላከችው። ወይዘሮ ሰምሃል እንግዲህ ያንን እጅ ወደዛ ቤት ሲመጣ በስጦታ ተደርጎ ይሁንን ጠላት አለኝ ብላ እንድታስብ በውስጧ ያ ነገር እንዲቀረጽ ነበረ እንግዲህ ሲፈንም ያደረገችው። ለዚህ ሁሉ ነገር ተጠያቂው እንግዲህ አቶ አመን ወደ ቤሊንን ክፍል ገብቶ ነበረ። ወደ ቤሊን ለቤሊንም ብዙ ነገር ጠይቋታል። እንግዲህ ቤሊን ብዙ አቶ አመን ላደረገባት እንኳን ክፋት አላሰበችም ነበረ። አቶ አመንን በስነ ስርዓት ብዙ ነገር ለማናገር ፈልጋለች። ግን ደግሞ አቶ አመን የእሷን የሚያናግርበት መንገድ ሁሌም እንዳልተቀየረ ነበረ። ስለመጣው ስጦታ አቶ አመን ወይዘሪት ቤሊንም ምንም ነገር ብትለው እንደማያምናት ነበረ የተናገረው። ነገር ግን ቤሊን በዚህን አጋጣሚ ስለ እሱ ተጨንቃና እሱን ምንም ነገር እንዳያስብ አድርገዋለች። በተለይ ደግሞ ጭንቀቱን ባየች ቁጥር ታማለትም ነበረ። ነገር ግን ወይዘሪት ቤሊን በንጹህ ልቧ ስለ አቶ አመን ተጨንቃለች። እንግዲህ ሲፈንም ወደ ወይዘሮ ሰምሃል ገብታለች ማለት ነው። ወይዘሮ ሰምሃልንም ህይወቷን ለማቅጸፍ የሄደችበትንም መንገድ ስለ እሷ ማወቅ ፈልጋና እኔ ማነኝና ስለ እኔ ታውቂያለሽ ወይ ብላ ጠይቃታለች። ነገር ግን ሲፈን እዚህን ጥያቄ ውስጥ ምንም ነገር ያላወቀች የወይዘሮ ሰምሃልንም ስለ ሲፈን ምንም ነገር እንደማታውቅ ነበር የተናገረችው። ሲፈን ግን በመሀልም አንቺማ ልታውቂኝ ትችያለሽ፣ ግን ደግሞ አንቺ እኔ ላታውቂኝ ትችያለሽ፣ ግን ደግሞ ደፍና ስትላት ወይዘሮ ሰምሃል ያስታወሰቻት ነበረ። ነገር ግን በዚህ መሀል ሲፈን በጣም ከባድ የሆነ ስህተት ነው ያደረገችው። ግን ደግሞ ወይዘሮ ሰምሃል ቀርባ እንኳን ስለምንም ሳት ወይዘሮ ሰምሃልንም በትራስ አፍና እንግዲህ ለመግደል ነው የደረሰችው። ነገር ግን ሲፈን በዚህ ጊዜ የተረዳችው ነገር ቢኖር ወይዘሮ ሰምሃልንም በመግደል የእናቷን በቀል ለመበቀል ነው ይህንን ነገር ያደረገችው። ግን ደግሞ ወይዘሮ ሰምሃል ከሞተች በኋላ እንግዲህ በትራሷ አፍና ስገላት ሰላም ተሰምተዋታል። የእናቷን በቀል እንደተበቀለችና እናቷ ደግሞ በዚህ ናክል እረፍት ታገኛለች ብላ ነው ያሰበችው። ነገር ግን ወይዘሮ ሰምሃልንም ስትገላት ርህራሄም አልታየባትም። ምክንያቱም እኔም ያለ እናት ማደግ ስንት ነገር አሳይቶኛል። ስለዚህ አቶ አመንም በዚህ ናክል ያለ እናት ማደጉንም እንዲያየው ነው ብላ ያሰበችው። እንግዲህ ወይዘሮ ሰምሃል ከመሞቷ በፊት አቶ አመንም በዚህ ሁኔታ ብዙ ነገር ተጨንቃለታለች። በተለይ ደግሞ ጣቱ ወደዛ ቤት ከመጣ በኋላ የእጅ ተቆርጦ ጣቱ ከመጣ በኋላ አመን ልጄ ራስን ጠብቅ ብለዋለች። እንግዲህ የወይዘሮ ሰምሃል ይህንን ያለችበትንም መንገድ ራሷ በጣም ፍራቻ ውስጥ ገብታለች። ለዚህ ሁሉ ጊዜ ስትኖር ጠላት አለኝ ብላ አላሰበችም ነበረ። ነገር ግን አጠገቧ ጠላቷ አስቀምጣ እንግዲህ ከሞተች በኋላ አቶ አመን
ለዚህ ነገር ሁሉ ከረፈደ ነበረ የገባው። አቶ አመን ወይዘሮ ሰማሃል ከሞተች በኋላ ስለዚህ ጣት ጉዳይ ስለመጣው ስለ ሁሉም ነገር እናቴ ታውቃለች ብሎ ነበረ። እንግዲህ አቶ አመን ከረፈደ በኋላ ቢገባውም ግን ደግሞ ስለ እናቱ ሞት ግን ማመንም መቀበልም አልፈለገም። የእናቱ ሞት አሁንም ይህንን ነገር በጭራሽ ላምን ሊቀበለውም አልችልም ብለዋል። እንግዲህ ወይዘሮ ሰማሃል ባዩዋትና በአጠገቧ ያሉት ለእሷ ጥሩ የሚመኙ ብዙዎች ነበሩ። ግን ደግሞ አቶ አመን በዚህን ያክል እናቴን አጣለሁ ብሎ ባያስብም ግን ደግሞ በመሀል ወይዘሪት ሰማሃል ከሞተች ጊዜ በኋላ ሁለት ሰዎች በዚህ መሀል በጣም ደስተኞች ነበሩ። እሱም ሲፈንና ወይዘሪት ሜርሲ ነበሩ። እንግዲህ ሲፈንም በለቅሶ መሀል ስታስመስል ነበረ። እናቴ እያለች ስታለቅስ ነበረ። እንግዲህ የሲፈን ለቅሶ እዚህ ጋር ምን ያስመስላል? ምክንያቱም እናቴ እያለች ስታለቅስ ስለ እናቷ እያለቀሰች ነው የሚመስለው። ስለ እናቷ ለቅሶ ስለ እናቷ ከዛ በፊት ያጣቻት ከልጅነት ያጣቻት እናቷን አስታውሳ ወይዘሮ ሰማሃልን ከገደለች በኋላ በእሷ ለቅሶ ውስጥ ስለ እናቷ እያለቀሰች ነበረ። እንግዲህ ሲፈን አሁን ላይ ሁሉንም ነገር በማስመሰል ጨርሰዋለች። ግን ደግሞ የአቶ አመን አክስት እንግዲህ የአባቱ እህት እንግዲህ አሁን ላይ ወይዘሪት ሜርሲ በማስመሰል ላይ ናት። እንግዲህ ሶፍቷን ይዛ ስለ ወይዘሮ ሰማሃል መሞት ምንም አልገረማትም። የሚያዩት ሁሉ በድንቀት ነበረና ሁኔታዋ ሁሉ ለቅሶ ቤት ያለ ሳይሆን ምን አይነት ሁኔታ ላይ እንዳየች በጣም በግርምት ነበረ። እንግዲህ የወይዘሮ ሰማሃል መሞት በጣም አስደስቷት ነበረ። ሜርሲም እንዲሁም የጎዳቸውና በዚህ ያክል እሷን እናጣለን ብለው ያላሰቡ ቤተሰብ ነበሯት። በተለይ ደግሞ ወይዘሪት ዛህራ በጣም ልቧ ተሰብሮ ነበረ። ልክ እኔ ሁሉንም ነገር ገና በእንክብካቤ ገና እኮ አድንሽ ነበረ እያለች ነበረ። ግን ደግሞ ወይዘሪት ዛህራ በዚህ ነው እንግዲህ አቶ አመን አሁን ላይ በጣም ልቡ ተሰብሮ በሀዘን ውስጥ ነው ያለው። የእናቱ እህት አሁን ላይ አክስቶ አጠገቡ ሆና ስለሚደርሰው ስለ እናቴም ስለ እህቴ ስለ እናትህ ሁሉንም ነገር ከጎንህ እሆናለሁ ብላለች። አቶ አመን ግን አሁን ላይ በውስጡ በጣም ከባድ የሆነ ሀሳብ ውስጥ ገብተዋል። እንግዲህ እናቴን በዚህ ያክል ለሞት ላጣት የቻልኩበት ምክንያት ምንድን ነው ብለዋል። እንግዲህ እናቱን ሞታ ነው ወይስ በሰው እጅ ተገድላ ነው የሚለውን ነገር በጣም ውስጡ አስጨንቆታል ማለት ነው። ግን ደግሞ ሚስት ተብላ አሁን ላይ በሆዴ ልጅ ይዣለሁ ብላ እንግዲህ ወይዘሪት ጄሪ ልጇንም ሳታይ ብላ ነበር። የልጅ ልጇ ሳታይ መሞት የለባትም እያለች ነበረ። እንግዲህ ሲፈን በዚህ ቤሊን አሁን ላይ ጄሪ ባለችው ነገር ይበልጥ ደግሞ ሜርሲ በጣም ተገርማና ይህንን የወይዘሪት ጄሪ ሁኔታ በጣም አስገርሟት በግርምት አይን ስታያት ነበረ። እንግዲህ ወይዘሪት ሜርሲ አሁን ላይ የወይዘሮ ሰማሃል ሞት አስደስቷት ነበረ። ምክንያቱም ወይዘሮ ሰማሃል ከሌለች እኔ እንደምፈልገው እሳ ቤት የምፈልገው አገኛለሁ፣ አመንም እንደፈለግኩ በራሴ እጅ እንደፈለግኩ አሽከረክረዋለሁ ብላ ነው ያሰበችው። ነገር ግን ሜርሲ አሁን ላይ አንድ ነገር ጠላት ከፊት ለፊቷ ከወይዘሮ ሰማሃልም በላይ ፊት ለፊቷ ሰው ቁጭ ብሎባታል። እሷም የወይዘሮ ሰማሃል እህትና የአቶ አመን አክስት ናት ማለት ነው። ነገር ግን ወይዘሪት ሜርሲ አሁን ላይ የበለጠ አጣብቂኝ ውስጥ ገብታለች።